ጥያቄ ልጠይቅህ አንተ ሰው ይነጠቃል? እሱን ንገረኝ። በቃ አንተ እዛ ነበርካ? ፓስተር ነበርካ? ፓስተር ነበርካ? ሰው ይነጠቃል? እሱ እኔ በህይወት እነጠቃለሁ ብሎኛል። ማን ነው በህይወት ይነጠቃል ያለ? ፓስተር ሶፎንያስ ነው። በህይወት ይነጠቃል አለ? በህይወት እነጠቃለህ አለኝ። የት ነው ተነጥቆ የሚሄደው? ልጠይቀው ስል ትራዶ ወጣትን እንደዚህ በላለኝና ምን አለ መሰለህ፣ ይህ አስተምሮ ለምሳሌ ያክል ንጥቀት ኢየሱስ ክርስቶስ ሲመጣ የሚሆን ነው። ከሺህ ዓመት በፊት አሁን አንዳንዶች ከሺህ ዓመት በፊት ንጥቀት አለ የሚሉ አለ፣ ከሺህ ዓመት በኋላ ደግሞ ንጥቀት አለ የሚሉ አለ። ሁለት አይነት አመለካከት አለ። ገባ አይደለ? ክርስቶስ ኢየሱስ ይመጣል። ገባ? ይመጣና እንግዲህ ኃጥአኑን በግራ ጻድቁን ደግሞ በቀኝ ያደርግና ፍርድን ይሰጣል። የዛን ጊዜ ግን የሚሆን ነገር ነው። ምክንያቱም መጽሐፍ ቅዱስ ሲናገር እነሆ አዲስ ይሄ ነው ሙርሲ ማለት። ኦኬ ዌልካም ባክ አባቴ፣ እንዴት ነህ? ሰላም ነው። እንዴት ነው? አለን ሙርሲ እያሉኝ ነበርና ስለመጣ ቴንኪው። በጣም ፌመስ እየሆንክ ነው። ምን አረጊ? ፌመስ እየሆንክ ነው። እንትና ሲያወዛገበ ነበረ፣ ፓስተር ሶፊ እያወዛገበ ነበረ መሰለኝ። አወዛግቦኛል እንጃ፣ ግራ አጋብቶኝ ነው። እንደዛ ፈለገ አትናቴዎስ ተጽዕኖ ፈጣሪ ሲሉ አንተ ቤት፣ ከዛ አንተ ደግሞ ፈለገን አታውቀውም፣ የኦርቶዶክስ አገልጋዮችን አታውቅም ይመስለኛል። እና እኔ ነኝ ፈለገ እኔ ነኝ እያለ ይነግርህ ነበረ። አሁን ነኝ አለኝ። እሱ ሳይሆን ሌላ ነው። ላይቭ ስትሪም አንዳንድ ጊዜ ሲገቡ አታያቸውም? ወንድሞችን ፎሎ አላረካቸውም? ለምን አላረካቸውም? ክርስትና ላይ ነው ሃይማኖት ላይ ነው የምትሰራው ወይስ ሌላ ኮንተንት ነው አንተ ያለ? ራሴ ባህል ነው። ኦኬ ሃይማኖት ላይ ምናምን አሰራም። ኦርቶዶክሳዊ ነህ? ማዕተብ ቤት አለ? ለቤት ይችላል። ኦኬ እሱ እኮ ማዕተብ መስቀል ነው ማድረግ ያለብህ ወይ ክር ነው ማድረግ ያለብህ? እሺ ግን የቤት ምስል ነው ቢሆንም ያው ማዕተብ መስቀል እስከሆነ ድረስ እመቤቴ በሌላኛው ነገር በወርቅ ሀብል ልታረግ ትችላለህ እንጂ ይሄ ማዕተብ ማንነትን መግለጫ ነው። የሃይማኖት ደም የፈሰሰበት ነው። ገባ አይደለም? ደም የፈሰሰበት ነው። በወርቅ ይለያል። ገባ አይደለም? አሁን ለምሳሌ አሁን እኔ ማዕተብ አለኝ አይደለ? እዚህ ማዕተብ ላይ ወይ ክር ነው ማሰር ያለብኝ ወይ ደግሞ መስቀል ነው ማድረግ ያለብኝ። ተረዳኛ ሙርሲ? መስቀል ነው ማድረግ ያለብኝ። ለምን እኔ ሰዎች ሲመለከቱኝ መስቀሉን ሲያዩ ይሄ በክርስቶስ ኢየሱስ የዳነ ሰው ነው ይባላለሁ። አይ የክርስቶስ ኢየሱስን የመስቀል ሥራ ያመነ ሰው ነው ይባላለሁ። ተረዳኛ አይደለ? የድንግል ማርያምን ቅርጽ ግን አሁን አንተ ያረከውን በወርቅ ሀብል አስደርጌ እንደዛ ማስደረግ እችላለሁ። ግን ይሄ ቀኖና ስለሆነ ልዩነት አለው ማለት ነው። ልዩነት አለው ማለት ነው። አዋ ይሄኛው ምልክት ነው። አሁን ለምሳሌ ያክል አንድ ሰው ቄዳር ሲጠመቅ የድንግል ማርያም ፎቶ የተደረገበት መስቀል አለ የሚታሰርለት። ሪል የሆነው መስቀል ነው የሚታሰርለት። ገባ አይደለ? ሪል የሆነው መስቀል አለ እኮ ቤተክርስቲያን እኮ ወጣ ጋይስ ልክ አይደለም እንዴ? ተቋርጬ ነበር።
ፍሪዝ ሆኖ ነበር። አይ ጋይስ ክራችሁ ላይ ማለት ነው ከተደረገ የመስቀል ቅርጽ ያለበትን ነው ማድረግ ያለባችሁ። ገባችሁ? ድንግል ማርያም ስለወደዳችሁ ክራችሁ ላይ የድንግል ማርያም ቅርጽ ያለበት ነገር ማድረግ አይጠበቅባችሁም። ይሄ የቤተክርስቲያንን ቀኖና ያፋልሳል። ገባችሁ አለ ያፋልሳል እና ሌላ ነገር መደረግ የለበትም። ሰው ልጁ ግን ወጣ። እሱ ነው የወጣው ልፈልገው የለም እሱ ካላከልኝ አላገኘውም። እኔ በቃ ይሄን ነው እንግዲህ እሱ ካላከልኝ አላገኘውም። ኧረ አቤሴሎም ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚበልጥ መስልበቱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ ለም ጋይስ ምን ላድርግ እንግዲህ አለ ወይኔ መጥቷል ሙርሲ መጥቷል ልኬለታለሁ ጋይስ ልኬለታለሁ። አዎ መጣ ዌልካም ኮኔክሽን አጥቶኝ ኮኔክሽን ነው እንዴ? ኦኬ ያወራው ነበር። በቃ ምርጥ አሪፍ። ምን ኮንተንት ይዘን የመጣኸው? ቲክታክ ፕላትፎርም ላይ እነሱን ኦኬ ደቡብ ላይ ያሉትን ብሔር ብሔረሰቦች ማስተዋወቅ ነው። ኦኬ ላይቭ ላይ የላይቭ ስትሪም ይኖርሃል ታወያያለህ ምናምን? ያወራው ነበር። አይ ገና ከጀመርኩ 2 ወር አልሞላኝም። 2 ወር አልሞላህም? 50 ሺህ የሞላው በ2 ወር ውስጥ ነው ገዝተህ ነው? በ2 ወር ውስጥ ነው 50 ሺህ በ2 ወር ውስጥ ሞላ ይገዛል። አንዳንድ የሚሸጡ ሰዎች አሉ። ምናልባት ጌም አጫውተው እያሉኝ ነው። እሺ እኔ የምልህ ማለት ነው እኔ የምነግርህ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ምልከታ ምን ይመስላል? ንገረኝ። ምን ታውቃታለህ? ኦርቶዶክስ ተዋሕዶ በምን ልክ ታውቃታለህ? አሁን አንተ ኦርቶዶክስ ነኝ ብለሃል። አንድ ሰው አንተ ጋር መጥቶ ዲፌንድ ቢያደርግ ኦርቶዶክስን አውቃት ትመልስለታለህ? ብዙ አላለም። ኦኬ እናንተ አካባቢ ቤተክርስቲያን ምናምን አለ? የንስሐ አባት አለህ አንተ? እኔ የንስሐ አባት አለኝ። እኔ ባይዘዌ ከፕሮቴስታንት ቤተ እምነት አሁን በቅርብ ነው ወደ ኦርቶዶክስ ተዋሕዶ የተመለስኩት እኔ ማለት ነው። እና እውነት ተረድቶ ማለት ድምፅ አይሰማም። ድምፅ አይሰማም። ምን አለ መሰለህ ይሰማል። አሁን አንተ ፊገራቲቭ ቢዮንክ ስለሆነ እንደገና ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ልጅ ስለሆንክ ገባ ያንተን ፊገራቲቭ ተጠቅመው ፕሮቴስታንቶች ወደ እነሱ ሊወስዱ ይችሉ ይሆናል። ሰማይ ወደ እነሱ ሊወስዱ ይችሉ ይሆናል። የተለያየ ነገር እየነገሩ ማለት ነው። ተቋረጠ እንዴ? ተቋረጠ ጋይስ? አውቁ ነው።
ኧረ እሱ በቃ አቆኑ ዲስኮኔክት እያደረገ ነው ጋይስ። አቆኑ ዲስኮኔክት እያደረገ ነው። ለምን ዲስኮኔክት ያደርጋል? ኧረ አቆኑ ተው። እኔ ምን እንዲጠነክር ነው ለመሰላችሁ። አሁን ይሄንን ጴንጤ ያደረግ ነው ወደ ፕሮቴስታንት ቀየር ነው የኦርቶዶክሱን ሙርሲን ምናምን እያሉ ፖለቲካ ሊሰሩ እኮ ነው። አውቃለሁ አስተያየላቸውን በደንብ ነው እኮ የማውቀው። ኧረ ተው በቃ እናንተም እንትን አትበሉ። በቃ ኦርቶዶክሳውያን ማለት ነው። ኦርቶዶክሳውያን ጀስት እንደዚህ አይነት ሰዎች ገባችኋለም? ፊገራቲቭ የሚሆኑና እዛ ቦታ ላይ የሆነ ነገር የሚያደርጉ ከሆነ እንደዚህ አይነቱን አመጣ ነው ምናምን ፖለቲካ እንዳይሰሩ። በዮኒ ማኛ ሞከሩ፣ አልተሳካላቸውም። በዮኒ ማኛ ሞከሩ፣ ምንም አውቆ ነው። እኔ አላስገባውም ከዚህ በኋላ ቢልክ ራሱ አላስገባውም፣ ቢልክልኝ ራሱ አላስገባውም። ጋይስ ትንሽ አንደኛ የነሳ አባት ከሌለው ቤተክርስቲያን አይሄድም ማለት ነው። ገባችሁ አለ። ስለዚህ ትንሽ ጠንከር ያለ ሰው አይደለም። ይሄ ማን ነው? ሙርሲ ነው ማን ነው የሚባለው? አንተ ግን እንዲህ ያማረብኝ ጌታ በሚያውቀው ወይኔ! አረ ወዮ ጉዴ! ወዮ ጂሰስ ክራይስት ጌታ ይኸውን ያለ ፊልተር ነው። አያችኋ? ይኸውን ያለ ፊልተር ነው። አያምርም? ሲሪየስሊ ውስጤ ሰላም ሲሆን ውስጤ አንድ ሰው ውስጡ ሰላም ከሆነ ፊቱ ላይ ነው የሚታወቀው ሰላም መሆኑ ማለት ነው። መስቀል እገዛለሁ፣ በቃ አስራለሁ። ድጋሚ የተጸለይበትን መስቀል አስራለሁ። እኔ እኮ እዛ ቦታ ላይ ይሄ የተደረገልኝ ስለሆነ ነው አስራለሁ። በቃ መስቀል እሺ፣ እንዳያሳስባችሁ። አጥናው ኧረ አጥናው ምንድን ነው አንተ ጠፍተሃል? ምንድን ነው? ይኸውልህ እኔ ምን አለ መሰለህ፣ እኔ ግልጽ ሰው ነኝ። አዳምጥ፣ ችግር ቅርታ እኔ አላስወጣሁም፣ ማንም ሰው አላስወጣሁም። እመቤቴን ቢያለሁ እመቤቴ አላስወጣሁም። ከእመቤቴን በልጥ ነገር አለ። በቃ ችግር የለም፣ አብሽር፣ ደስ ይለኛል። አይ በቃ ዲስኮኔክት ስላለ አቋርጦታል ምናምን የሚል ነገር እዚህ ጽሁፉ ይመጣል። ለዛ ብዬ ነው እንጂ አንተ ካላደረገው ኔትወርክ ነው፣ በቃ ኔትወርክ ይሆናል። አንተ ጋር በሰላም እያወራን የነገርከኝ አስረዳኝ። ታለሞታለ የሚያስመናስተኛል። በቃ አሪፍ። ስንት ቋንቋ ነው የምችለው? ፈልጌ ላኩት ነው ያለው። ስንት ቋንቋ ነው የምችለው አንተ? ሁሉንም ሞክራት ነች ትንሽ። እኛ ጋር 16 አለ 16 አለ። እስቲ በ16ቱም ቋንቋ እኔ ሰላም በለኝ። ፈያው ለቅሜው ብሾ ሰማይ ነው። አዎ እየሰማሁ ነው። ፈያሞ ብሾ አድርገኝ። አምን አሜን አድርገኝ። አምኔ ኦኬ። እንደለ 4 ፈያው አምኔ ብሾ አምኔ ለቅሜው 5 ምንድነው? ሶፊ ነገር ነው እሱ። የሰውየው ምንድነው ነገሩ? የሶፊን ባል ሰውየው ምንድነው? ተዋቸው። ይኸውልህ ቶ በቃ እኔም ብቻ አወራኝ። ጥያቄ ልጠይቅህ። ሰው ይነጠቃል?
እሱን ነገር ነው። አንተ እዛ ነበርካ? ፓስተር ነበርካ? ፓስተር ነበርካ? ሰው ይነጠቃል? እኔ በህይወት እነጠቃለሁ ብሎኛል። ማን ነው በህይወት ይነጠቃል ያለ? ፓስተር ሶፎንያስ ነው። በህይወት ይነጠቃል አለ? በህይወት እነጠቃለሁ አለኝ። የት ነው ተነጥቆ የሚሄደው? ልጠይቀው ስል ትራዶ ወጣት እንደዚህ በላለኝና ምን አለ መሰለህ፣ ይህ አስተምሮ ለምሳሌ ንጥቀት ኢየሱስ ክርስቶስ ሲመጣ የሚሆን ነው። ከሺህ ዓመት በፊት አሁን አንዳንዶች ከሺህ ዓመት በፊት ንጥቀት አለ የሚሉ አለ። ከሺህ ዓመት በኋላ ደግሞ ንጥቀት አለ የሚሉ አለ። ሁለት አይነት አመለካከት አለ። ገባ አይደለ? ክርስቶስ ኢየሱስ ይመጣል። ገባ? ይመጣና እንግዲህ ኃጥአኑን በግራ ጻድቁን ደግሞ በቀኝ ያደርግና ፍርድን ይሰጣል። የዛን ጊዜ ግን የሚሆን ነገር ነው። ምክንያቱም መጽሐፍ ቅዱስ ሲናገር እነሆ አዲስ ሰማይና አዲስ ምድር ሲቀየር አየሁ ይላል። ያ ነገር ኢሚዲየትሊ የሚሆን ነገር ነው። ያ ነገር ሲሆን ነው ሁላችን የክርስቶስ አካል የሆንን በክርስቶስ ራስ የሆነችውን ቤተክርስቲያን አካል ብልቶች የሆንን እንደዛ የምንሆን ማለት እና ንጥቀት የሚባለው ነገር ሁለት አይነት ነገር ነው ያለው። እኔ ግን የማምነው ምንድነው ክርስቶስ ሲመጣ ነው የሚወስደን። ክርስቶስ ካልመጣ ንጥቀት አለ ብዬ አላምነው። ይሰማል። እዛ ያሉትን ኦርቶዶክሳውያንን በእግዚአብሔር ቃል እንዲያውቁ እምነታቸውን እንዲያጠነክሩ እናደርጋለን። ሁለተኛ ነገር ደግሞ ሌሎች እናንተ ጋር ያሉ ሰዎች ወደ ፕሮቴስታንት ሙቭ ያደረጉ በተለያየ አጋጣሚ ማለት ነው ወደ ፕሮቴስታንት ሙቭ ያደረጉ ኦርቶዶክስ የምታስተምረውን አስተምሮ ነገርናቸው እንደገና በቄዳር ወደ ቤታቸው እንዲመለሱ እናደርጋለን። እሺ ስልክ እንቀያየርና እመጣለሁ አገርክ። እሺ አሉ አይደለ ወደ ፕሮቴስታንት ይገቡ ብዙ አሉ። በቃ ስለዚህ እነሱን ማለት ነው እንመጣና ብዙ አሉ። በጣም ብዙ ቴንክ ዩ። እንደዛ ከሆነ አንተም በእግዚአብሔር ቃል ሙላት ትታጠቃለህ። የኦርቶዶክስን ፒላር የሆነ ትምህርቶችን ታውቃለህ። ዶግማዋን በደንብ ጠንቅቀህ ትረዳለህ። ከዛ በኋላ አንተ ራስህ እዛ ላለበት ሀገር እግዚአብሔር አገልጋይ አድርጎ ሾመዋል። እሺ ሁለት አይነት አማርኛ ትላንት ሶፊያን ብለህ አንተ ማልከኝ ነገር ለምን እንትኑኝ ነገር ትላንት እሱም እንደዛ ብሎኛል። ምን ነገር ሰላም ነው ነገር የፈራው ላቆም ነው ቲክቶክ ባይዞ ለምን እንዳታቆም ለመሰለህ አንተ አሁን እዚህ ቲክቶክ ላይ ስትመጣ እዛ ቦታ ላይ ያሉ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሳያውቋት ሳይረዷት በተለያየ ሽንገላ ገባ በድጋፍ ልብስ በመስጠት ልጆቻቸውን የሆነ ነገር በማድረግ የተሸወዱ አሉ። አየህ እነዛን ሰዎች አንተን ማስመለስ የምትችለው ከማጋ ከኛ ጋር እየተገናኘ ከነፈለገ ጋር እየተገናኘ አሉ አስተማሪዎች እነ ልደት አሉ። ሰብሰብ ብለን እኛ ቲም ይዘን ሰብሰብ ብለን እንመጣለን። አንተ ሀገር ፈለገ ማን ነው? እሺ ፈለገ ማን ነው? ፈለገ ማለት ሶፊ አይደል እንዴ? ፈለገ ሶፊ አይደለም። ፈለገ አትናቶስ የፈለገ ፎቶ አለኛ ጎስቲ ፈለገ ማለት ይሄ ነው። ሌላ ጊዜ ማለት ፈለገ ማለት አንድ ፎቶ ላሳየና ፈለገ ማለት ይሄ ነው። ይታያል። ፈለገ ማለት ይሄ ነው እና ይሄ ነው ፈለገ ማለት። ጠፋ እንዴ? ይሄ ደምሮ ነው ፈለገ ይሄ ነው። እሺ እና እንደዛ ነው። ሌላው ደግሞ አንተ ሰንበት ትምህርት ቤት አረ ነገር እንዳይመስልብኝ የማታው እኔ 6 ሰዓቱን እንትን እንዳይልብኝ
ወይኔ ይቅርብኝ፣ ሌላ መኪና ይምጣ። እኔ 6 ሰዓት 8 ሰዓት ፕሮግራም አለኝ እዚህ። ነግሬዋለሁ፣ ዲል ያደረግነው በዚህ ነው። አይ ነግሬዋለሁ፣ ለልጁ ነግሬዋለሁ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በፊትህ ቆመን አንተን እናመሰግን ዘንድ አዘህናልና፣ ስለዚህ እኛ ባሮች አቤቱ እናመሰግናለን። የጌታ ቅዳሴ ጀማሪ ዲያቆን ከቄስ ይበልጣል። ይሄ እኮ ከቄስ መብለጥ ምናምን አይደለም። እኔ ልቀድስ አላልኩ። እኔ ልቀድስ ብለጥ ለታይ ምናምን አላልኩም። ገባችሁ አይደል? እኔ እንግዲህ ምን ላድርግ? እንግዲህ እውቀቱ እግዚአብሔር ከፍ ሰጠኝ። ከእውቀት ከፍ እያወቅ ቤተክርስቲያኒቷ ምን አጠፈው? ጋይስ አዲ ኃይሉ ኃይሉ መጥቷል። ኃይሉ የሆነ ግርማ ሞገስ ጨመርኳ። የኔ እናት ግግዬ እንዴት ነው? አማን ነው? እስቲ ወድነው ሸበረገረግ አድርጉኝ እስቲ፣ ልክ እንደ ጎጎ ፑሽ አድርጉ እስቲ፣ ፑሽ አድርጉ እስቲ፣ ፑሽ አድርጉ ጋይስ። ከፊት ላይ እናቴ ምድር ላይ ትልቅ ስራ ነው የሚጠበቅብኝ፣ ትልቅ ስራ ጋይስ፣ ትልቅ ስራ የሚጠበቅብን ብራዘር። ደሜ ከዚህ በላይ አሜን። ሰሊና አሜን። ኧረ በእናትህ የማይሆን ሰሊና ክርስቲያኖች ለፕሮቴስታንቶች በር አትክፈቱ። እኔ አሁን ያለሁት ሰርግ ልሄድ ነው። ፋሚሊ ሰዎቹ አሁን ስላልተዘጋጁ ነው እንጂ ለወጣ ነው አዲስ አበባ ሰርግ። እሺ 1 ሰዓት ተኩል ብለውኝ ትንሽ እንዘገጃጅ ብለውኝ ነው። እሺ ከዛ የተነሳ ነው ገና በ2 ሳምንት መውቀስ ትጀምራላችሁ እንዴ? ለምንድን ነው የምትወቅሱት? እንደገባችሁ አሪያ እንደኔ አሪያ ነኝ እኮ ገና ልጅ ነኝ እኮ። ስንት አሪያ የሚሆኑ አሉ አንዴ፣ ስንት አሪያ የሚሆኑ አባቶች አሉ አንዴ። ገና ጀማሪ ነኝ እኮ ገና 2 ሳምንቴ ነው። 2 ሳምንቴ ነው። እኔ ለመውቀስ መሮጥ የለባችሁ። የምትወቅሱኝ ከሆነ ብሎክ ነው ማድረጋችሁ፣ ብሎክ። አይ ችግር የለም። ይሄ እኮ ታድሳውያን ናቸው።
እድ የናባት ኖህዬ የምወድ እንዴት ነህ? በእናትህ አንተ መልካም ሰው ኖ መልካም ሰው እስቲ እንዳማረብኝ ሻርክ የሚያወርድልኝ ሻርክ እንደዋወላለን የኔ አባት። እሺ ኧረ ዳኒ የሆነ ነገር አድርግስ ደውልልኝ። እሺ አባ ኖዬ ደውልልኝ እና አሁን የእሑድ የሆነ ነገር በልና ኖ እሑድ ነው የሆነ ነገር በልና መርሃባ እች ነገር እኮ ደስ የምትለኝ መርሃባ የምትላት አሁን የሆነ ነገር ዱብ አድርግ የሚጮህ ነገር የሚንኮሻኮሽ ነገር ኖ ጠፍተሃል። ሰላም አደራችሁ፣ እንዴት ናችሁ? ያው ስጠጣ የነበረው ደግሞ በክለር ነው፣ ሌላ እንዳይመስላችሁ። ያው አያችሁታ፣ ይሄ በክለር ይባላል። እሺ ቁርሴን በልቻለሁ፣ ፏ ብያለሁ። አሁን ወደ ሰርጉ ቦታ ነው የምሄደው። የኔ አባት ውለታ በዝቶብኛል። እያጠራቀምክ ነው። ምርጥዬ ነገር ነው። ምርጥ ነው፣ ምርጥ ነው። እያጠራቀምክ ነው። አቦ የኦርቶዶክስ ልጅ በመሆኔ በጣም ነው የምኮረው። ጌታ በሚያውቀው እውነት በጣም አይ ፕራውድድ ጋይስ። ትቀልዳለህ እንዴ እናቴ? መንሱር ጀማል ምናምን ትላለህ እንዴ? ብራዘር ቲክቶክ ላይ እንደኔ ቆንጆ የለም ነው እኮ የምልህ፣ እማወራ ማለት ነው። ገባ የሌለን እኮ የምልህ በቃ ሸበላ ታውቃለህ። ወዬ ማነው? ሄኒ አማን ነው? ሰላም ነው?
የኔ ተወዳጆች ኦኬ ዛሬ እንግዲህ ደስ የሚል ብራማ ቀን ነው። ሳምንት ደግሞ ወገኖቼ ኪዳነ ምሕረት አዳማ ላይ ድብልቅ የምትልበት ቀን ነው። በቃ ሽብርቅ የምትልበት ቀን ይኸው ከአዲስ አበባ፣ ከአዳማ፣ ከወለንጭቲ፣ ከሞጆ፣ ከአዋሽ ከተለያየ ስፍራ ከሻሸመኔ ያላችሁ ኪዳነ ምሕረት የህንፃ ምረቃ አለና በ15 እና በ16 አዲሱ የተመረቀው ህንፃ ላይ ታቦት ማደሪያውን በዛ ያደርጋል። በዛ ስፍራ ላይ ደግሞ ማናችሁም አትቅሩ፣ በእውነት አትቅሩ። እግዚአብሔር ከረዳን ደግሞ እኛ ምስክርነትን እንሰጣለን። ብዙዎች በቤታቸው እንዲጸኑ እናደርጋለን። ማንም ወደ ጴንጤ እንዳይሄድ እናደርጋለን። ወደ ጴንጤ እንዳትሄዱ እያልክ አይደለ ተብዬ እየተከሰስኩ ነው። ማንም ማለት ነው ወደ ጴንጤ እንዳይሄድ እናደርጋለን፣ በቤታቸው እንዲጸኑ። ገባችኋል? በቤታቸው እንዲጸኑ እናደርጋለን። ይሄ ያኮበኮበ ወደ ጴንጤ ለመሄድ ያኮበኮበ እኔ ምስክር እሆናለሁ። ምስክር በቤቱ እንዲጸና በቃ እዚህ ቤት ሆነ መዳን አታጣም ወንድሜ። እዚህ ቤት ሆነ አሁንም አስረግጬ ነው የምነግራችሁ። የሆነ ሐኪም የሚባል ሰው አይታችኋል። አሁን በፌክ አካውንት እያየኝ ይሆናል። በፌክ አካውንት እያየው ነው ስላለ ጓደኛ ፒስ ነው። እንዴት ነሽ? አማን አለው። የበኋላው ግን ነው የምፈራው። የአሁኑ ችግር የለውም። የበኋላው ግን ያለው ነገር አብረና መታመቻችሁ ከሆነ ታመቻቻላችሁ እንጂ ያው እንደዚህ ሽርሽብርቅ ብዬ እንዳታሳፍረኝ። አልተጂ አሁን ተጠቃቀመ ነው ጎሮሮ ምናምን ተራፊ ነው። እሺ አባት ፒስ። እዚህ ቤት ግን ለምንድን ነው ሚውት ቀለሜ ነኝ? ይኸውልህ ሮሮ አያስፈልግም። ስምን ቀይር ተብላል። ስምን ቀይር፣ በቃ አለቀ። ስምን ቀይር። ምን ስምን አቀይርም እንዳንተ አሁን እዛው ነኝ ያለሁት። ለኔ ያረከው ይሄ ዝማሬ ይደገም። ለኔ ያረከው ብዙ ነው፣ ምሕረትን አይቻለው፣ ማዳንን ቀምሻለው፣ ምሕረትን አይቻለው፣ ማዳንን ደሜ ሙርሲን ተቀበል አለ። እንደ ልጅ ሙርሲ የሚባለው ልጅ ማን ነው? በእናታቸው የት አለ? የለም እኮ ሙርሲ የሚባል ልጅ፣ ሙርሲ የሚባል ልጅ የለም ብለዋል። ኃይላቸው ነው ምግባቸው ምስጋና፣ በእነሱ ላይ አንተ ሰርተሃልና አረ
በጣም እንዴ ነው ያያችኋል እንዴ? በጣም በብዙ ነው የምዘረጋው። ስፔሻሊ ሳምንት ኪዳነ ምሕረት ከዛ በ21 በቃ በ21 እንትን አለ ግሸን ማርያም አለ እና 4 ቀን እግዚአብሔር ከረዳኝ 4 ቀን የምቀመጥበትን ነገር አመቻቻለሁ። ግሸን ማርያም እሄዳለሁ፣ እዛው አነግሳለሁ ግሸን ማርያም። ከዛ እዛው አባቶች ጸልዮልኝ ባርከውኝ ዓላማዬን ነግሬያቸው ኢትዮጵያ ውስጥ ምን ለመስራት እንዳቀርኩ በኦርቶዶክስ ተዋሕዶ ቤተክርስቲያን ሆኜ ምን ለመስራት እንዳቀርኩ ነግሬያቸው ጸልዮልኝ ባርከውኝ አዲስ አበባ እመጣለሁ። ብራዘር የአባቶች ጸሎት ላይ ቁጭ ብሎ ነፍሳትን ዝም ብዬ ነው የምበዘብዘው። ዝም ብዬ ይሄ ሳያቅ የወጣ ነፍስ ወደ እናት ቤቱ ገብ ይሆናል። ሳያቅ የወጣ ሁሉ ወደ እናት ቤቱ ገብ ይሆናል። ለመስራት ነው የተዘጋጀሁት። እግዚአብሔር ምስክሬ ነው የምላችሁ። ገባችሁ? ለመስራት ትልቅ የሥራ ዕቅድ ይዣለሁ። እውነት ትልቅ ማለት ነው። ብዙ ወጣቶች ደግሞ የኔን አርያ ተከትላችሁ መላ ኢትዮጵያን እኔ አሁን ጀመርኩ አይደለ? የኔን አርያ ተከትላችሁ መላ ኢትዮጵያን ወንጌላውያን ማለት የኦርቶዶክስን አስተምረው የምትናገሩ ገባችኋል? የምትናገሩ ይሄ በስሜት በመደባደብ ምናምን አለ። ውጭ ስትወጡ ብዙ ነገር ነው የሚያገኛችሁ። የሚወጋችሁ አለ። እሱን ተቋቁማችሁ በፍቅር አስረድታችሁ ገባችኋል? ወደ ቤቱ የምትመልሱበትን ነገር እናደርጋለን። እሺ ጋይስ፣ የዛኔ ይህን አገልግሎት ማድረግ ሲጀምር ላይቭ ነው የሚተላለፈው፣ እንዳለ ላይቭ ነው የሚተላለፈው። አረ ሞሬተር እኮ ከመቶ ይለፋ 30 ሞላ። ማን ሁሉም ወዳጆቼ ናቸው እኮ 30 ሞላ እኮ እንዲላርግ ከመቶ ይለፍ። በነገራችን ላይ 100 ሺህ ካለፍኩ በኋላ ደግሞ ማን ነው 100 ሺህ ካለፍኩ በኋላ ነዳያንን አበላለሁ ወይ ነዳያንን አበላለሁ። 3 አገልግል ማለት ነው። ወይ ነዳያንን አበላለሁ። አዘርዋይስ ደግሞ ማለት ነው ለ10 5 ሴት 5 ወንድ አለብሳለሁ። መጣቸው ሰዓቷ መጣች። እንግዲህ መቀነድቧ ልጅ መጣች። ይኸው መጣችልህ። እሺ ይኸው መጣች። አንበሲት መጣለች። አሁን ሚውት ነው የምትደረጉት። ከዚህ በኋላ አቀባጥራለሁ ብትሉ እኔ ምን ያቅበዘበዘኛል? ብራዘር እረፍት ላይ ነኝ አባቴ። አሁን ቆንጆ እረፍት ላይ ነኝ። ቆንጆ የወንጌል ስራ ነው የምሰራው። በጣም እንደ ኢትዮጵያ የመጀመሪያ የአደባባይ ዋን ወንጌል ሰባኪ እሆናለሁ። የምስራችን ወንጌል በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የምስራችን ወንጌል ተናጋሪ ባመሰግን ለኔ ያረከው ባመሰግን ለኔ ያረከው ብዙ ነው። ማዳን አይቻለው ማዳን ቀምሻለው ማዳን ቀምሻለው። ሙርሲ የሚባለው ልጅ ምንድን ነው ጋይስ? ሙርሲ ምናምን የምትሉ ልጅ ምንድን ነው? ፋሚሊ ሙርሲ ምናምን የምትሉ ልጅ ምንድን ነው? ቅዳሴ ሳምንት እሺ፣ ወደ ኢየሱስ ናማች። ኢየሱስ ከኔ ራቀ ብራዘር።